ያጠቃሉ ትርፍ የሚያገኙ የሚለውን እንደ ድርጅትም እንደ ወታደራዊ ማመራር እናጠቃለን። አጠናለሁም ትእዛዝ እንሰጣለን። እነዚህ ሰዎች ንጹሐን የሚባሉ ሰዎች ንጹሐን ማለት ምንድን ነው የሚለውን ከማይረዱ ድኩያንና የአብይ ፍርፋሪ የለመዱ ይሄ የሚዲያ ሰራዊቶች ምናምን የሚመነጭ ካልሆነ በስተቀር ንጹሐን ነው አይደለም የሚለውን የዓለም ሕዝብ ራሱ የሚፈርደው ሀቅ ነው። ንጹሐን ማለት ከጦርነቱ የሌለ ገለልተኛ ወገን የማይመለከተው አካል ማለት ነው ንጹሐን ማለት። ከዚያ ውጭ አንተን እየወጉህ፣ አንተን እያጠቁህ፣ አንተን እየታገሉህ ንጹሐን የሚባል ነገር የለም። በጠላትነት ደረጃ ራሱ አብይ አስታጥቆ ከሚልከው ታጣቂ ሰራዊት ይልቅ ከፍተኛ የሆነ ጉዳትና ተጽዕኖ የሚያሳድሩብን እነዚህ ተገደሉ በሚባሉ ሰዎች መዋቅር ያሉ የባድን ቅርንጫፎች ናቸው። እንደምታስታውሱት ከዚህ በፊት ለተደጋጋሚ ጊዜ የእጅ ስጡ ጥሪ አድርገናል። ይህን ማንም ሰው ዓለም ያውቃል። ከወንድሞቻችን ጋር መገዳደል አንፈልግም። የስርዓቱ አገልጋይ ሆናችሁ በማወቅም ባለማወቅም ከስርዓቱ ጋር ያበራችሁ ሰዎች ጊዜው ሁሉ እየሰጠን ከዚህ ቀን እስከዚህ ቀን እጅ እንዲሰጡ የሚል ጥሪ ተደጋጋሚ ጊዜ አስተላልፈናል። ጥሪውን የተቀበሉ ሰዎች ተገደሉበት ከተባለበት ደጋና ሞት ቀጠና እጅ ሰጡ ሰዎች ዛሬ በነፃነት ነው የሚኖሩት። አብረውና ያሉት ቤት ምንም የሆኑት ነገር የለም። የራሳቸውን ህይወት እየመሩ ነው። ቤተሰቦች ልጆቻቸውን እያሳደጉ ነው። እነዚህ ሰዎች ግን ያን ያክል መስዋዕትነት በከፈልንበት ትግል ወጣቱ፣ አዛውንቱ፣ ህፃናት በተጨፈጨፉበት ምድር መልሰው የሚገለና የሚያርደን የብልጽግና ስርዓት ለመትከል አምነውበት የገቡ የካድሬው አባሎች ናቸው። የካድሬው አባል ማለት ነው የካድሬው ተቋም የሚመሩ ሰዎች ናቸው። መንግስት እኮ የሚጀምረው እኮ ከቀበሌ መዋቅር ነው አይደል? የቀበሌ መዋቅርን ካላፈረስ የወረዳ መዋቅርን የዞን መዋቅርን ካላፈረስ ታዲያ መንግስትን አፈረሱት ማለት ነው። ምን ላይ ነው? የመንግስት መዋቅር የሚጀምረው ከቀበሌ ነው። ስለዚህ በየትኛውም አጋጣሚ የመንግስትን መዋቅር ለመትከል የሚንቀሳቀስ አካል ላይ እርምጃ እንወስዳለን። አሁን ለብልጽግና ሲያገለግሉ የነበሩትን ሰዎች በግል ሰብስቤ የምንዋጋው ከሚገለን የአብይ አህመድ ስርዓት ጋር ነው። እናንተ ወንድሞቻችን ናችሁ። ጦርነቱ አይመለከታችሁም። እኛም እናንተን ለማጥፋት አንመጣም። እናንተም ወደኛ እንዳትመጡ አርፋችሁ ቁጭ በሉ የሚል ወንድማዊ የሆነ ምክር ሰጠናችኋል። በሰዓቱ ወንድማዊ የሆነ ምክር ብቻ አይደለም። ጠላት ከመንግስት የናጠቁትን ትጥቅ ከመንግስት የሚያገኙትን ጥቅማጥቅም ራሱ ሳንነካችሁ ነው ያለፍነው። ነገር ግን ይህን እንደንትን ነው የወጣሁት። የለም ምንም እንደማናደርግ ጦርነት ውስጥ ገብተህ አትግደል የሚል ህግ አለ እንዴ? እንደዛ የሚባል እኮ የለም። የምትገለውን አካል ግን መለየት መቻል አለበት። ንጹሐንን ገለዋል የሚለው ፕሮፓጋንዳ እኔ እውነት ለመናገር እንደውም እንዴት ጠላትን እንዳመኑ የምታውቀው በእነሱ ጫጫታና ጩኸት ነው። ግን ያለቅሳት አለ። የእኛ የምንገብረው ነፍስ የእኛ የሚሞቱት ወጣቶች ቲማቲም ናቸው እንዴ? እኛ እኮ ገደሉብን ብለን እኮ አላለቀስንም። ተረሸኑብን ብለን እኮ አልጠየቅንም እኮ። ይረሽናሉ የማይረሹ ማለት ነው፣ የማይገሉ ማለት ነው። የእኛን አባል አልሞትብን ብሎ አይደለም እኮ ማለት ነው። የገጠመው ጦርነት ነው። ልንሞት ነው አምነንበት ነው ይገባል። እነሱም ሊሞቱ አምነውበት ገብቷል። ካላመኑበት እጅ ስጡ ብለን ተደጋጋሚ ጊዜ ጥሪ ያቀርብላቸዋል። ተደጋጋሚ ጊዜ ባቀረበው ጥሪ መሰረት መውጣት ነበረባቸው። ይህንን ባለመቀበል አይ ከእናንተ ትግል ይልቅ የአማራ ሕዝብ የሚጨበጭፈው አብይ ሆዳችንን የሚሞላልን እሱ ነው ብሎ ስላመኑ በሆዳቸው ራሳቸው የሸጡ ሰዎች ስለሆኑ ባገኘነው አጋጣሚ እንደዚህ አይነት ሰዎችን እርምጃ እንወስዳለን። አሁን እንቀጥላለን። የሚያስጥለው የለም። የሚያስጥለው ህዝቡ ነው። የህዝቡን ጥሪ የህዝቡን ጥያቄ ተቀብሎ የሚመጣ አካል ካለ በምንችለው መጠን በእንክብካቤ የማንችለውን እያደረግን እኮ ነው የሚሸኝ። እንደው በዚህ ቀጠና ላይ ደጋዳሞት የሚባል ቀጠና ላይ በርካታ ይማርከናል። በርካታ በቁጥር ራሱ በውል ማስቀመጥ የማይቻል እስከ 500 ምናምን የሚደርስ የመከላከያ ተብሎ ሚሊተሪ የለበሰውን ኃይል ሳይቀር በዚያ ቁጥር ልክ ማርከል
ይህንን ቀልበን ልብስ አሰፍተን መታወቂያ አሰርተን መኪና አመቻችተን ብር ሰጥተን ሸኝተናቸዋል። በሰዓቱ ቀይ መስቀልንም ተቀበሉን ብንል እንኳን እምቢ ብለው እኛ ሰብአዊነትን ይሄ ወርልድ ዋር ሎው የሚባለውን የዓለም አቀፍን የጦርነት ሕግ ሁሉ ተከትለን ነው እየተዋጋን ያለው። ለምንማረካቸው አባላት እንክብካቤ አይደለም የማንችለውን ሁሉ ያደረግን ነው ይሸኘናል እያዝን ያለ። ስለዚህ ከእነዚህ ከምትማረከው ወይም ከጦርነቱ የማይመለከት ንጹሐን ከሚባለው እንትን ውስጥ የሚመደቡ ሰዎች አይደሉም። ራሱ እኮ የካድሬ ሚዲያ እኮ የአብይ ጥሩምባዎች እኮ የወረዳው አስተዳዳሪ ምናምን ያልኩ ስማቸው ይዘረዝራቸዋል። ያንዴን የወረዳ አስተዳዳሪና የብልጽግና አመራር ካልገደልህ ማንን ለመግደል ነው የምንታገለው? ማንን ለመምታት መሳሪያ ይዘን እንዞር? የሚያስገድለንም እኮ ብርሃኑ ጁላ ከአዲስ አበባ ጎጃም መጥቶ አይደለም እኮ የሚያስገድለን። አብይ አህመድ እኮ ከአዲስ አበባ ጎጃም እየመጣ አይደለም እኮ እየመራ የሚያስገድለን። እነዚህ ሰዎች በሚሰጡት ስምሪት ነው አባሎቻችን እየተገደሉ ያሉት፣ ማህበረሰባችን እየተጨፈጨፈ ያለው፣ ህዝባችን እየተጨፈጨፈ ያለው። እዚህ ላይ ልብ በለኝ አንድ ነገር እነዚህ ሰዎች ተገደሉ ከተባለበት ቀን በፊት አሜን ነው የሚባል አንድ የ7 ዓመት ህፃን በድሮን ተመቷል። ይሄንን የ7 ዓመት ህፃን በድሮን የገደለ የአብይ አገዛዝ የወረዳው አስተዳዳሪ ሞተ ብሎ ቢያለቅስ የዓለም መሳቅ አለበት። እንዴ በዚያ ልክ ነው የምንረዳው። መሳቅ ብቻ አይደለም መገረም አለበት። በድሮን የማይመለከታቸው ንጹሐን የሚጨፈጭፍ ትምህርት ቤት የሚያፈርስ ተቋም የባንክ ቤቱን ቅርንጫፍ ነው የመታው የ7 ዓመት ህፃን ልጅ ሲሞት። እነዚህ ሰዎች ናቸው ስለ ንጹሐን ሊያስተምሩ የሚጋጋጡ። ነገ አረጋ ከበደን ብናገኘው አንዱ ነው። ሌላውንም ካድሬ ብናገኘው የዞን ካድሬ ብናገኘው አንምረው የሚማረው በሰላም አምኖ እጁን ከሰጠው ብቻ ነው። በጥቅል ግን ደግሞ በነገራችን የጨካኝ ካልሆነ አታሽነፍ ልፍስፍስ ከሆነ የተፈሰፈስ ይሄኛ መናኝ እኮ አይደለም። የአማራ ህዝብ ጭፍጨፋ፣ እልቂት፣ መከራ የሚቆመው በትጥቅ ትግል ነው ብለን ወይ ልንሞት ወይ ልንገል አምነንበት የገባንበት ጦርነት ነው። ካድሬ ስናገኝ እንገላለን፣ የብልጽግና ታጣቂ ስናገኝ እንገላለን። ይቀጥላል። በዚህ ልክ ነው የምንሄደው። ስለዚህ ልናሸንፍ የምንችለው ይህን መስመር ስንከተል ነው። አሁንም እጅ መስጠት የሚፈልጉ የብልጽግና ካድሬዎች ካሉ ለመቀበል ዝግጁ ነን። መቀበል ባለብን አግባብ በእንክብካቤ ነው ለማስተናገድ ሁሌም ቢሆን ያውቁታል። ለኛ ፍላጎታችንን እንክብካቤያችንን ይረዱታል። እነሱ ብቻ ዓለም ያውቀዋል። በየትኛውም የጦርነት ታሪክ የማረከውን ሰራዊት ለምነህ ተበድረህ መታወቂያ አሰርተህ መኪና አመቻችተህ ቤተሰቡ ጋር መድረሱን አረጋግጠህ የተሸኘ ምርኮኛ አለ በዓለም የጦርነት ታሪኮች ውስጥ የለም። ፋኖ ግን ይህን እያደረገው። ስለዚህ ሰብአዊ ክብር የሚገባቸውን ሰብአዊ ክብር እንሰጣቸዋለን፣ እንንከባከባቸዋለን። ከአንድም 2-3 ጊዜ አስተምረናቸው ግን የምናስተምራቸው ትምህርት ራሳቸው የማይለውጣቸው ከሆነ አሁንም ድጋሚ ሊገሉ የሚሰለፉ ከሆነ ሁልጊዜ እድሎች ስናገኝ የምንለቃቸው ሰዎች የሚገሉ ከሆነ ከዚህ የበለጠ ራሱ ውሳኔ ያስወስናል። የማረክናቸው ምርኮኞች እኮ የአብይ ተላላኪ ሰራዊት አባላት ማርከን አስተምረን ከለቀቅናቸው በኋላ ብር ሸለቆ ሰብስበው ወስደው የታድሶ ስልጠና ሰጥተው መልሰው እያዋጓቸው ድጋሚ ሁለተኛ ማርከን እኮ ይዘናቸዋል። እኛ እኮ ያለምንም ጥቅማ ጥቅም ያለ ክፍያ ነው እየሞት ነው ያለነው። የአማራ ህዝብ ነፃነት ጥቅማችን ነው፣ ክፍያችን ነው፣ ነፃነታችን ነው። የእኛ ክፍያ ብለን ስለምናምን በነፃ ነው እየሞት ነው ያለነው ህዝብ ነፃ ለማውጣት። እነሱ በገንዘብ ብኩርናቸውን ሽጠው ከጠላት ግን ተሰልፈው የሚወጉ ሰዎች ሞቱ አልሞቱ የሞቱ ናቸው በቁመናቸው። ሲጀመር ሰዎች ለህዝብ የሚያስቡ ከሆነ ለህዝብ